በምዕራቡ የሀገራችን ክፍል የምትገኘው ወለጋ በተፈጥሮ ሀብት የታደለች፣ አየር ጸባይዋ ተስማሚ፣ ህዝቦቿ እንግዳ ተቀባይ፣ የበርካታ ምሁራንና ጀግኖች መፍለቂያም ናት። ለዓመታት ያህል በሰላም እጦት ምክንያት ልማቷ ተጓትቶ የነበረው ወለጋ አሁን ላይ በሰፈነላት አንጻራዊ ሰላም የተለያዩ መሠረተ ልማቶች እየተከናወኑባት እድገቷን ወደሚያፋጥኑ ተግባራት ተሸጋግራለች። በነቀምቴ ከተማና አካባቢዋ የተለያዩ የመሠረተ ልማት ዝርጋታዎች ላይ የበኩላቸውን ጉልህ አስተዋጽኦ እያበረከቱ የሚገኙ አካላትም እየተበራከቱ ይገኛሉ። ከእነዚህ የልማት ኃይሎች መካከል የመከላከያ ኮንስትራክሽን ኢንተርፕራይዝ አንዱ ነው። ኢንተርፕራይዙ በተለይም በስፍራው በመንገድ መሠረተ ልማት ዝርጋታ ላይ የበኩሉን አሻራ እያሳረፈ ነው። እያከናወናቸው ካሉ የመንገድ መሠረተ ልማቶች መካከል ወለጋን ከቤንሻንጉል ጉሙዝ ክልል ጋር የሚያገናኘው የነቀምቴ ሶጌ ካማሺ ኮንቼ መንገድ፣ የወለጋ ዩኒቨርሲቲ የውስጥ ለውስጥ አስፓልት መንገድና የነቀምቴ ከተማ ቀለበት መንገድ እንዲሁም በመጠናቀቅ ላይ የሚገኘው የጉዲና ቱምሳ አውሮፕላን ማረፊያ ተጠቃሾች ናቸው። በዛሬው ዝግጅታችን የወለጋ ዩኒቨርሲቲ የውስጥ ለውስጥ አስፓልት መንገድ ሥራና በኡኬ ከተማ ግንባታው በመጠናቀቅ ላይ ያለውን አውሮፕላን ማረፊያ ፕሮጀክት ሥራዎች ወደ እናንተ እናደርሳለን። አብራችሁን ቆዩ። ፕሮጀክቱ ውለታው የተፈረመው እንደ አውሮፓውያን አቆጣጠር ፌብሩዋሪ 24 2024 ነው። ሆኖም ግን ፕሮጀክቱ በተለያየ ምክንያት በዛን አመት ላይ አልተጀመረም። ትክክለኛው ስራ የተጀመረው ኦክቶበር 17 2025 ያሁኑ አመት ላይ ማለት ነው። ሞስት ትክክለኛ ወይም ደግሞ ስራውን በስኬጁል ተይዞለት ስራ የተጀመረው ኦልሞስት አሁን 6 ወር አካባቢ ማለት ነው። መንገዱ በስታንዳርዱን የጠበቀ በዲኤስ5 የሚባል ያ ማለት ጂኦሜትሪክ ዲዛይኑ በትክክል ተሰርቶለት ስፒድ ሊሚቱ፣ ቲክነሱ፣ ዊድዙ አንድ መንገድ መሟላት አለበት። የትራፊክ ቮሊዩሙ ታውቆ በጥናት ተደርጎ የተሰራና ደረጃውን የጠበቀ የአስፋልት መንገድ ነው ማለት ነው። አስፋልቱ በኮንትራቱ 5 ኪሎ ሜትር ነው። በመሀል ላይ ግን ስላይድ ሴክሽን አድርጎ የመሬት መንሸራተት ያጋጠመው እንትን አለና እሱን ስንቀንስ 4.35 ነው። አክቹዋሊ አሁን እየጨረስን ያለ ነው። ከዚህ ውስጥ ወደ 2.6 ኪሎ ሜትር አስፋልት ሙሉ በሙሉ ያልቋል። የእግረኛ መሄጃና የሳይክል ባይስክሌት ማለት ነው። እሱን አጠቃልሎ 4.35ቱን ግራና ቀኝ የእግረኛ መሄጃ እንትን የካርብስቶን እና የባክፊልድ ስራ ጨርሰናል። ስለዚህ አሁን የሚቀረን የቴራዞ ስራ ነው። እሱም በዚህ ወር ወይም ደግሞ በዚህ ቀጣይ 2 ወራት ውስጥ የሚጠናቀቅ ይሆናል ማለት ነው። የወለጋ ዩኒቨርሲቲ የውስጥ ለውስጥ አስፓልት መንገድ ቀሪ ስራዎችን በፍጥነት ለማጠናቀቅ ሁሉም ባለድርሻ አካላት በርብርብ በመስራት ላይ ናቸው። ወተን መስክ ላይ የሚታየውን ስራ እናያለን። የቀረን ሪሜኒንግ ወርክ እናወጣለን። እንዲሁም እንዳልኩ ፕላን እናወጣለን። አሁን በተሰጠን እንትን ደግሞ እስከ ሰኔ 30 መጨረስ እንዳለብን ከክሌንቱም ከሄድ ኦፊስም ስለተሰጠን በዚህ ይሄንን መሰረት በማድረግ እየሰራን እንገኛለን። በስታንዳርድ መሰረት በቀን ማሰራት ያለበት አለ። በዛ መሰረት በየሳምንቱ ተሰብስበን በስኬጁል መሰረት ስኬጁል እናወጣለን። በዚህ ሳምንት ይሄን ያህል መስራት አለብን ብለን ተሰብስበን በስራ አስኪያጃችን አማካኝነት ቴንታቲቭ ስኬጁል ይወጣል። በቴንታቲቭ ስኬጁል መሰረት እንገመገማለን። በየወሩ ይሄን ያህል መሰራት አለበት። ካልተሰራ ደግሞ ያልተሰራበት ምክንያት እንገልጻለን። በዚህ ምክንያት የገጠመን ችግር ሰክሰስፉሊ የሰራንን ስራ እያለን ደካማ ጎንን ጥሩ ጎንን እያጠናከር ደካማ ጎንን እያሻሻል በትብብር ኮንስትራክሽን ቲም ወርክ ኢናቸር ይባላል። ቲም ወርክ ስለሆነ እየተመካከርን እንሰራለን ማለት ነው። አሁን ያለው ለውጥ በጣም
ማለት ጥሩ ነው ያለበት። ያው ወደ ማጠናቀቅ እየደረሰ ነው ፕሮጀክቱ። ማለት አስፓልት ላይ ነው ያለው። ያላለቁ ስንት ስራዎች ናቸው ያሉት እና ስራውም ያው በፍጥነት እያለቀ ነው። የበላይ አለቆችም ከኛ ጋር እዚች ጋር አብረን ሁለን ነው እየገባን እየሰራን ያለ ነው። ተግባብተን ነው ምንም ችግር ሳይኖር በመግባባት የምንፈልገውን በወቅቱ እየቀረበልን ስራችንን በአግባቡ እየሰራን ነው። መስራት ብቻም ሳይሆን ጥራቱም እንደተጠበቀ ፍጥነቱ እንደተጠበቀ የአካባቢውን ሰራተኛም ደግሞ ከስራ ጋር ለማምዶ ነገ ተተክቶ እኛን እንዲተካ ደስተኛ ሆነን በፍቅር ነው እየሰራን ያለነው። ከ552 ሚሊዮን ብር በላይ በጀት ተይዞለት ወደ ሥራ የተገባውን ፕሮጀክት የሚቆጣጠረውና የሚያማክረው የኢትዮጵያ ኢንጂነሪንግ ኮርፖሬሽን የሕንፃና የከተማ ዘርፍ ሲሆን ለግንባታ የሚውሉትን ግብዓቶች ፍተሻ ከማከናወን ጀምሮ የሥራውን ሂደት በቅርበት ይከታተላል። ስለዚህ ግብዓቶቹ የምንጠቀማቸው አንደኛው ከተፈጥሮ የምናመርታቸው ማቴሪያሎች ናቸው። አንደኛው ደግሞ በግዢ የሚቀርቡን ቢትሚነስ የሚመስሉ እነዚህ ያሉ። ሌላው ደግሞ ምንድነው አግሪጌት በክሬሽድ እዚሁ በመስራት መከላከያ ኦኬ ላይ በሚያመርተው በሱ ኳሊቲውን ቼክ አድርገን ያው የአስፋልት ደረጃውን በሱ እየሰራን ያለ ነው። የሰቤዙን ደግሞ ያው ናቹራል ስለሆነ ናቹራል በሚገኝበት ቦታ ላይ አምርተን ሶርጋ የሚባል አካባቢም አለ። እዛ አምርተን ቴስቱን ቼክ አድርገን እያንዳንዱ ምን በሚያስፈልገው ኳሊቲ በሱ መሰረት ነው አምርተን ወደ ስራ ያስገባ ነው ማለት ነው። ሶስትዮሽ ግንኙነታችን ጥሩ ነው ማለት ያው ከክሊየንት ከኮንትራክተርና ከኮንሰልታንት ያለው ግንኙነታችን ጥሩ ነው። በመስማማት ነው ሁሉ ነገር ሶልቭ እያደረግን ያለ ነው። ያሉትን ችግሮችም ያው ሶልቭ እያደረግን እየሰራ ነው። ኮምፓውንድ ከመሆኑ አንጻር አንዳንድ ችግሮች ይኖራሉ። ከራይት ኦፍ ዌይ የተያያዘ ህንፃዎች አሉ፣ ሪቴኒንግ ወሎች አሉ። እነሱን ሶልቭ በማድረግ እየሰራን ያለ ነው። እስካሁን ባለው አፈጻጸም ጥሩ ነው ማለት የስራውን ፕሮግረስ ስናየው ኦልሞስት ፊዚካል ፕሮግረሱ 85% አካባቢ ደርሷል። ያው አስፋልት 2.6 2.7 አካባቢ አልብሰዋል። የቀረው ወደ 900 ሜትር አካባቢ ነው። እሱን ደግሞ ያው ክረምቱ ሳይገባ ያለብሳሉ ብለን እንጠብቃለን። በኮንስትራክሽን መሰረተ ልማት የካበተ ልምድ ያለው የመከላከያ ኮንስትራክሽን ኢንተርፕራይዝ ሌሎች ተቋራጮች በማይገቡባቸው አስቸጋሪ ቦታዎች ሁሉ በመግባት ስራዎችን በጥራት የሚሰራ ከመሆኑም በላይ በርካቶች የብቁ ሙያ ባለቤት እንዲሆኑ አስችሏል። መከላከያ ኮንስትራክሽን ወይንም ኢንተርፕራይዙን ከ2011 ጀምሬ ስቀላቀል በፍላጎት ደስተኛ ሆኜ ነው የተቀላቀል። ምክንያቱም ደስተኛ የሚያደርገኝ ነገር በጣም ተተኪ የማፍራት የሆነ ቤት ነው እና በጣም ተተክተን ብዙ ሙያ አተርፍ የብሔር ብሔረሰብ ጥርቅም ቤት ስለሆነ ያ ራሱ ያስደስተኛል። እኔ ምክንያቱ ከዚህ መጣ የማይባባል ትልቅ እንደ ትንሽ ከትልቆቹ እንደ ቆይታቸው ሙያ እየወሰድ የትልቅነት መንፈስ ለኛ አጋብቶ እኛ ደግሞ የነሱን ተተኪ ሆነን ከኛ በታች ያሉት ደግሞ እኛንም እነሱ እንዲከተሉ የነሱን አሪያ ተከተለን ስለመጣ በጣም ደስተኛ ሆነን እየሰራ ነው። መከላከያ ኮንስትራክሽን እኔ እንደግል በጣም ያተረፍኩበት ነው። ምክንያቱም ሙያም በጣም ሙያንም እዚህ ያዳበርኩበት ነው። ከአንድ ሁለት ብዬ ቁጥር የማልደርስበትን ነው አትርፌ በሙያ አንጻር እዚህ የደረስኩት። ዛሬ ኮንስትራክሽን ፎርማን ከመሆን እኔ እዚህ ቤት ስገባ በአናጽነት ነው የገባሁት። ዛሬ አድጌ እዚህ ደረጃ በ6 ዓመት ውስጥ ብቁ የሆነ በቃ ይመጥነኛል ብዬ የምጨምረው ነገሮች ቢኖሩብኝም ደስተኛ ሆኜ እውቀቴን አዳብሬ በጣም ሙያ ያተረፍኩበት ቤት ስለሆነ 24 ሰዓት ደስተኛ ሆኜ የምሰራበት ቤት ነው። እኔ ለምሳሌ ከህፃንነት ጀምሮ ነው ኦልሞስት 14 ዓመት ከ7 ወር በላይ አድርጎኛል። እዚህ ማስተርስ ድረስ ያስተማረኝ እውቀት ከሳይት መሀንዲስ እስከ ፕሮጀክት ስራ አስኪያጅ እንድደርስ ያደረገኝ ተቋም ነው። መከላከያ ኮንስትራክሽን ኢንተርፕራይዝ በጣም ጥሩ ድርጅት ነው። ለብዙ ሰው ስራ እድል የፈጠረ እንደው ሙያ ያስተማረ በጣም በሙያ በማብቃት እንደው በጣም እኔንም ከዜሮ ጀምሮ ምንም በሳይንስ የተማርኩት ቀጥታ ወደ ተግባር እንዲያደርግ ያበቃኝ ድርጅት ነው። ለበርካቶች የሥራ ዕድልን የፈጠረው ይህ ፕሮጀክት ከ300 በላይ ሠራተኞችን ቀጥሮ እያሰራ ሲሆን አብዛኞቹ ሠራተኞች ደግሞ የዛው የአካባቢው ነዋሪዎች ናቸው። እኔ የተወለድኩት በነቀምት ከተማ ውስጥ ነው። የተማርኩትም በወለጋ ዩኒቨርሲቲ ውስጥ ነው። ስራም እንደ አጋጣሚ ሆኖ ሌላ ድርጅት ላይ ሰርቻለሁ።
ድርጅት ደግሞ እዚህ መጥቶ ስራ በመጀመሩ የዚህ ስራ እንትን ተካፋይ በመሆኔ በጣም ደስ ብሎኛል። ረዳት አናጺዳ ወጁንኮ ባየት ገመደኒሩ ረዳት አናጺ ነኝ። እነሱም በስራዬ በጣም ተደስተዋል። እዚህ ሰርቼ በማገኘው ገቢ ከኔ አልፎ እናትና አባቴን እያገዝኩ በመሆኑ ደስተኛ ነኝ። ባይሳን ገርጋራን ጅራ ዋናን ፈየደሜ ሆሪሌ ቢተዴራ እደንገ ቀደም ሲል በቋሚነት ስራ አልነበረኝም፣ ተቸግሬም ነበር። እዚህ ተቀጥሬ በመስራቴ ቤተሰቦቼን ከማስተዳደር አልፎ ከብቶችንም ገዝቻለሁ። ደኑፌ ገሌ ወጂ ካና ገሌ ባይ ጅጅራማ አርገዴራ የበርካታ ምሁራን መፍለቂያ የሆነው የወለጋ ዩኒቨርሲቲ በቀጣይም ቀሪ የመንገድ መሰረተ ልማቶችን ለማስቀጠል በዝግጅት ላይ ሲሆን የመከላከያ ኮንስትራክሽን ኢንተርፕራይዝ ላበረከተው አስተዋጽኦም ምስጋና አቅርቧል። መከላከያ እንግዲህ አንደኛ በሀገር ደህንነት በማስጠበቅ የተሰማራ ፕላስ ደግሞ በውስጡ ጠንካራ ሙያተኞችን የያዘና ብዙ ጊዜ አንዳንድ የግል ተቋራጮች የማይገቡበት ቦታ በግዳጅ ገብቶ ከሀገር ጥበቃም ባሻገር በልማቱ ላይ የሚሰማራ የሀገራችን አንድ ትልቅ ድርጅት ነው ብዬ ነው ማምነው። የመከላከያ ኮንስትራክሽን ኢንተርፕራይዝ ከጥቅምት ጀምሮ ኢንቴንሲቭሊ በሙሉ የሰው ኃይል በሙሉ ማሽነሪ ሞቢላይዝ በማድረግ እና እንደውም ጠንካራ ባለሙያዎችን በመመደብ ኢቭን ፕሮጀክት ማናጀሩን ጨምሮ በበቂ የሰው ኃይል በመመደብና ማሽነሪ ሞቢላይዝ በማድረግ በዚህ በአጭር ጊዜ ውስጥ እንግዲህ እንደምታየው ነው ማለት ነው እና አሁን ኦልሞስት ወደ መጠናቀቁ ላይ ነው። ዴይ ቱ ዴይ እኔም ራሴ በጣም ከፕሮጀክት ማናጀሩ ጋር የቅርብ ክትትል አደርጋለሁ። እርሳቸውን በጣም የቸገራቸውን ነገር ሁላ ኦፊሻሊ 24 ሰዓት በመነጋገር ስራውን እዚህ አደርሰናል። እኛ በጣም ደስተኞች ነን። ኢቭን ደግሞ ሌላ ተጨማሪ ስራ ይተባበሩናል ማሽነሪ ሙሉ ስላላቸው። በዚህ አጋጣሚ ፕሮጀክት ማናጀሩንም ሄድ ኦፊሳቱን በጣም ደስ ይላል። ከመስመር ወጥተውም ብዙ ነገሮች ስንቸገር ያግዙናል ከማሽነሪ ጋር ተያያዘ ማለት ነው እና እንዲሁም እኛውን ተጨማሪ የባጀት ሊሚቴሽን ካላጋጠመን ተጨማሪ ስራ ምክንያቱም ይሄ ወደ 5 ኪሎ ሜትር ነው ኦልሞስት ወደ 10 ኪሎ ሜትር ነው ውስጥ ለውስጥ አስፋልት ነው የሚያስፈልገው ማለት ነው። እሱም ተጨማሪ ስራ ዲዛይን ጨርሰን ከሃይር ኦፊሻልስ ጋርም ተነጋግረን አማካሪም ኦልሬዲ አፕሩቭ አድርጎ የስራ ትዕዛዝ ለመስጠት እየተነጋገርን ነው። ስለዚህ የባጀት እጥረት ካላጋጠመን ቀሪ 5 ኪሎ ሜትር ፓይፕላይን ነው ማለት ነው እና በጣም እናመሰግናቸዋለን። ሌላኛው የመከላከያ ኮንስትራክሽን ኢንተርፕራይዝ ፕሮጀክት ደግሞ ከነቀምቴ ከተማ በ38 ኪሎ ሜትር ርቀት ላይ የሚገኘው የጉዲና ቱምሳ አውሮፕላን ማረፊያ ነው። ፕሮጀክቱ የተጀመረው 2017 በፈረንጆች አቆጣጠር አካባቢ ነው። በተለያዩ ምክንያቶች ወይ ደግሞ ከጸጥታ ጋርም በምንም ተያይዞ ፕሮጀክቱ ትንሽ የመዘገየት ቴንደንሲ ወይ ደግሞ ሁኔታ አሳይቷል። ሆኖም ግን 2016 ላይ በተመልሶ ወደ ስራ ተገብቶ ፕሮጀክቱ አሁን ወደ መጠናቀቅ ወይ ደግሞ ተጠናቋል በሚባል ደረጃ ላይ ደርሶ ከሰኔ 10 2016 ጀምሮ አገልግሎት እየሰጠ ይገኛል። አጠቃላይ ዙሪያ አጥሩን ካየ ነው ፕሮጀክቱ ወደ 220 ሄክታር ላይ ነው ያረፈው። በበጀት አንጻር ካየ ነው በጀቱ መጀመሪያ ላይ የተያዘለት በጀት ወደ 700 ሚሊዮን አካባቢ ነበረ። ፕሮጀክቱ በመቋረጥና ዋጋዎች በመጨመራቸው ምክንያት ወደ 500 ሚሊዮን አካባቢ ድጋሚ ተጨምሮ አጠቃላይ በ1.3 ቢሊዮን አካባቢ ገንዘብ የወጣበት ፕሮጀክት ነው። ፕሮጀክቱ ደግሞ ያረፈው እንዳልኳችሁ ወደ 220 ሄክታር ላይ ነው ያለው። ፕሮጀክቱን ከፋፍለን ወይ ደግሞ የአየር ማረፊያውን አካል ከፋፍለን ካየ ነው አየር ማረፊያው የማኮብኮቢያ የምንለው ወይ ደግሞ ራንዌይ በምንለው በኢንጂነሪንግ ስሙ አለው። እሱ ወደ 2.6 ኪሎ ሜትር ይረዝማል። ራንዌይ ብቻውን 45 ኪሎ ሜትር ነው። ግራና ቀኝ 7.5 ትከሻ ስፋት ያለው 2.6 ርዝመትም ያለው ነው። በአጠቃላይ ስፋቱ 60 ሜትር ስፋት እና 2.6 ኪሎ ሜትር ርዝመት ደግሞ ያለው ነው።
በዚህ በኩል በዚህ እንደምታዩት ይሄ ታክሲዌይ ነው። አውሮፕላን አርፎ ወደ አፕሮን ወይ ደግሞ ወደ ፓርኪንግ መግቢያ የሚያደርገው መንገድ ነው። ስለዚህ ታክሲዌይም አለው። እዛ ጋር ሂዶ 180 በ150 ደግሞ አፕሮን በአንድ ጊዜ 3 አውሮፕላኖችን የማሳረፍ አቅም ያለው ኤርፖርት ነው። 8 ማማዎች አሉ። G+1 ናቸው ማማዎቹ። ኦልሞስት 8ቱም ተሰርቶ ቀለም ተቀብቶ መስታወት በር ተገጥሞላቸው ሙሉ አገልግሎት እየሰጡ ነው ያሉት። ወደ 8 ኪሎ ሜትር የሚረዝም ነው ፔሪሜትሩ። 8 ኪሎ ሜትር ፔሪሜትር ነው ያለው። 8 ኪሎ ሜትር ኦልሬዲ ተሰርቶ ሙሉ በሙሉ ተዘግቶ ነው ያለው። በእነሱ ዙሪያ ምንም የሚቀረው የስራ ዘርፍ የለም። ጥቂት ነገር ነው የቀረው። እነኚህ ግራና ቀኝ ላይ የምታዩት የራንዌይ ትከሻ ወይ ደግሞ ሾልደር የምንለው የአስፋልት ስራና ከፊት ለፊት የምታየው የመጋቢ መንገድ ወይ ደግሞ አክሰስ ሮድ የምንለው 1.5 ኪሎ ሜትር ብቻ የሚቀር ስራ ነው እንጂ በዚህ አመት ሰኔ አካባቢ ወይ ደግሞ በዚህ አመት መጨረሻ አካባቢ ሙሉ በሙሉ ተጠናቆ ፍሪ የሚሆንበት ሁኔታ ነው ያለው። አውሮፕላን ማረፊያው ሙሉ በሙሉ ሲጠናቀቅ ሳምንቱን ሙሉ አገልግሎት የሚሰጥ ከመሆኑም በላይ የካርጎ አገልግሎት ጭምር እንዲሰጥ ታስቦ እየተሰራ ነው። ኤርፖርት የመከላከያ ኮንስትራክሽን በአቶ ወንዲ በሚመራው ካምፓኒ ኮንትራክት ከተያዘ በኋላ ስራው ፓርሻሊ ወደ 100% ሳልቅ ሰኔ ላስት ይር ሰኔ 16 ነበር የመጀመሪያ ኢናጉሬሽናችን ያካሄድ ነው። ከዛ በኋላ በ3 ፍላይት ነበር የመጀመሪያ ኢናጉሬሽኑ። ጎን ለጎን ስራዎች እየተካሄዱ ጎን ለጎን እኛም ኦፕሬሽኖችን እያስካሄድን ከ3 ወር ከ4 ወር በኋላ ወደ 5 ፍላይት ከፍ አድርገናል። አሁን ከረንትሊ ግን ስራዎች ያው እንደምታዩት አሁን ጎን ለጎን የሚሰሩ ስራዎች አሉ። በዚህ ጋር ማጥሮቹም አንዳንድ የሚሰሩ ስራዎች አሉ። ግን አሁን ከረንትሊ ከነሱ ጋር ሰፖርት እያገኘን የተለያዩ ነገሮች ስቲል ኤርፖርቱም ያሟላቸው አንዳንድ ነገሮች ነበሩ። እነሱ ስቲል ሰፖርት እያደረጉን ነው። እዚህ መኖራቸው ለዚህ ለሾልደር ተብሎ ላጥሩ ተብሎ ለነዚህ ለመንገዶች ተብሎ እዚህ መቆየታቸው ለኛ ትልቅ አድቫንቴጅ ነው። ጎን ለጎን እነሱ ስራቸውን የሚሰሩ ለኛም ሰፖርት እያደረጉን ነውና ከረንትሊ ኦፕሬሽኑ ፉል እየተካሄደ ነው። በሳምንት 5 ፍላይት አለን። 5ቱንም ፍላይት ያለ ምንም ፌሊሪቲ እያካሄደ ነው። በአየር መንገድ በኩል እንደ ፕሮጀክት የታሰበ አለ ተርሚናል 20 ቀን በኋላ ኦልሞስት ስራው ይጀመራል። ወደፊት ይሄ ኤርፖርት ኢንተርናሽናል ኤርፖርት ይሆናል የሚል ተስፋ አለኝ እኔ ፐርሰናሊ እና ፕላን ሲደረግ ራስኩ ለ737 ነውና ኢንተርናሽናል የመሆን ፕሮባቢሊቲው ሰፊ ነው የሚል ሀሳብ ያለኝ። 3 ፍላይት ነበረን ወደ 5 ከፍ አድርገናል። አሁን ደግሞ ዲማንዳችን ከፍ እያለ ስለሆነ ወደ ዴሊ ከፍ የምናደርግበትና ደብል ዴሊ የምናደርግበት እናችበት ሁኔታ አለ። አዲሽናል ዛት ደግሞ አካባቢ ላይ የበቆሎ ምርት በጣም ነው ያለው። በጣም የበቆሎ ምርት ስላለ ምንድነው ወደፊት ሀሳባችን ካርጎ ኦፕሬት የማድረግ ፕላንም አለን። ምናልባት እንደዚህ የበቆሎ ምርቱ የሚቀጥል ከሆነና እንደምታየው አርብና ማክሰኞ ያለው የከብት ገበያ በጣም ከፍ ያለ ነው እና የበቆሎና የከብት ምርትም የከብት ተዋጽኦ እንደ ስጋ አይነቶችን ኤክስፖርት ለማድረግም ከዚህ ፕላን አለ። ኢንተርናሽናል ኤርፖርት የሚውልን ከሆነ ዳይሬክት ከዚሁ የመስራት ፕላኑም አለን። የተወደዳችሁ ተመልካቾቻችን የመከላከያ ኮንስትራክሽን ኢንተርፕራይዝ በወለጋ እያከናወናቸው ካሉ የመሰረተ ልማት ግንባታ ስራዎች መካከል የወለጋ ዩኒቨርሲቲ የውስጥ ለውስጥ አስፓልት መንገድና የጉዲና ቱምሳ አውሮፕላን ማረፊያ ፕሮጀክት ሂደትን አስመልክቶ ያቀረብንላችሁን ዝግጅት በዚህ ፈጸምን። ሰላም።